የዩቲዩብ ስቱዲዮ የቻናላችሁ አንጎል ነው። ይህን ክፍል በሚገባ ካወቁት ቪዲዮዎቻችሁ ቫይራል የመውጣት እድል ይጨምራል። ዛሬ ዳሽቦርድ እና ኮንቴንትን እንዴት ለቻናል እድገት እንደምናውላቸው አብረን እናያለን። ቻናላችሁ እንዲያድግ ከፈለጋችሁ መጀመር ያለባችሁ የዩቲዩብ ስቱዲዮን ከውስጥ በማወቅ ነው። ዳሽቦርድ እና ኮንቴንት የቪዲዮዎቻችሁን ስኬት የሚወስኑት ዋና መሳሪያዎች ናቸው። ዛሬ ሁሉንም በዝርዝር እናያለን። ለዚህ ጠቃሚ መረጃ አሁኑኑ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ የኢትዮ ቲች ቻናል ቤተሰብ ይሁኑ። ወደ ቪዲዮ። አሁን በዚህ ቪዲዮ የማሳያችሁ ለዩቲዩብ እድገት ወሳኝ የዩቲዩብ ስቱዲዮ አጠቃቀም ሁለቱን ወሳኝ ስቲንጎች አሳያችኋለሁ። እነሱም ስለ ዳሽቦርድ እና ስለ ኮንቴንት በዚህ ቪዲዮ አሳያችኋለሁ። ሁላችሁም ተከታተሉ። በመጀመሪያ ቀጥታ የዋይቲ ስቱዲዮ ላይ ክሊክ አድርጌ እገባለሁ። ዋይቲ ስቱዲዮን ክሊክ አድርጌ ከገባው በኋላ ልክ ዋይቲ ስቱዲዮ እንደዚህ ክሊክ ሳደርገው በዚህ መንገድ ይመጣልኛል። በዚህ መንገድ ሲመጣላችሁ ዋይቲ ስቱዲዮ ላይ ካሉት አማራጮች ስትገቡ 5 አማራጮች ታች ላይ አሉላችሁ። የመጀመሪያው ዳሽቦርድ ነው፣ እዛ ኮንቴንት ነው፣ አናላይቲክ፣ ኮሚኒቲ እና እርን የሚሉ ሴቲንጎች አሉ። ስለዚህ ከነዚህ ውስጥ ሁለቱን በጣም ወሳኝ የሆኑ ሴቲንጎች አሳያችኋለሁ። አንደኛው ዳሽቦርድ ነው፣ እዛ ኮንቴንት ነው። እያንዳንዱን እየገባን ልንገራችሁ። ይኸው ቀጥታ ከዋይቲ ስቱዲዮ ስትገቡ ዳሽቦርድ ያለውን አጠቃላይ ሲስተም ነው የሚያሳያችሁ። ስለዚህ ዳሽቦርድ ማለት አጠቃላይ የቻናላችሁ ሰብስክራይብ ስንት እንደሆነ በግልጽ ያሳያችኋል። እየጨመረ ያለውን የሰብስክራይብ ሁኔታ እዚሁ ላይ መከታተል ትችላላችሁ። ብዙዎቻችሁ የምትሸወዱት የዩቲዩብ አፕሊኬሽን ላይ ገብታችሁ ቻናላችሁን ቼክ ታደርጋላችሁ። የዩቲዩብ አፕሊኬሽን ላይ ገብታችሁ ቪዲዮ ማየትም ሆነ ኮሜንት መመለስ ለቻናላችሁ በጣም ትልቅ አደጋ አለው። ስለዚህ እናንተ ማድረግ ያለባችሁ ቪዲዮአችሁንም ሆነ ኮሜንታችሁንም ሆነ ያለውን የቪዲዮአችሁን እንቅስቃሴ የምትከታተሉት በሙሉ በዩቲዩብ ስቱዲዮ በኩል ነው ማለት ነው። ስለዚህ እዚህ ጋር እንዴት አንድ ባንድ ቼክ እንደምናደርግ ላሳያችሁ። እዚህ ጋር ለምሳሌ ኢትዮ ቲች ይልና ስንት ሰብስክራይብ እንዳለኝ ያሳያል። ቻናል አናላይቲክስ ይልና ቪውስ ይላችኋል። ቪውስ እና ዎች ታይምን እዚህ ጋር ያሳያችኋል። የባለፈውን የ28 ቀን ቪውስ እና ዎችስ በግልጽ እዚህ ጋር ያሳያችኋል። ስለዚህ ቪው ይልና 2.7k ይላል፣ ዎች ታይም ይልና 136 ይላል። ስለዚህ እዚህ ጋር እንዴት እየታየ እንደሆነ ምን ያህል ሰዓት እየጨመረ እንደሆነ በግልጽ ቼክ ታደርጋላችሁ ማለት ነው። እሱን ካደረጋችሁ በኋላ ታች ላይ ላተስት ፐብሊሽድ ኮንቴንት ይላል። ስለዚህ እዚህ ጋር ሰሞኑን የለቀቃችኋቸውን የሶስት ቪዲዮዎች አንድ ባንድ ዝርዝር መረጃ ያሳያችኋል። ተመልከቱ። አሁን ሰሞኑን የለቀቁት እዚህ ጋር ልክ ተመልከቱ። አሁን የዩቲዩብ ቻናልህን ትክክለኛነት ቼክ የምታደርግበት መንገድ የሚል እዚህ ጋር ቪዲዮ በቀደም የለቀቁት ቪዲዮ አለ። የሱን ተመልከቱ። ስንት ሰው እንዳየው እዚህ ጋር ስንት ሰው ቪው እንዳደረገው 43 ቪው ሰው አይቶታል ማለት ነው። ስለዚህ 2 ላይክ ተሰጥቶኛል፣ 6 ኮሜንት ሰጥቶኛል። የዚህን ቪዲዮ ዝርዝር መረጃ እዚህ ጋር አንድ ባንድ ያሳየኛል። ተመልከቱ። ኮሜንቱን እዚህ ጋር የተሰጠኝን ኮሜንት የሚለውን ነክቼ ለእያንዳንዱ ኮሜንት መመለስ የምችለው እዚሁ ላይ ነው። ይሄው የዚህን ቪዲዮ ራንኪንግ ባይ ቪውስ የ48ቱን ሰዓት ራንኪንግ ያሳየኛል። ቪውስ አጠቃላይ ያዩትን ሰዎች ያሳየኛል። ኢምፕሬሽን ክሊክ ስራውዝ ሬት፣ ይሄ ደግሞ ተምብኔሉን እያዩ ክሊክ እያደረጉ የገቡ ሰዎችን በፐርሰንት ያሳየኛል። አቨሬጅ ቪው ዱሬሽን ያሳየኛል። የዚህን ቪዲዮ ተመልከቱ። ለምሳሌ ራንኪንግ ባይ ቪውስ ብሎ 1 ኦፍ ዘ 10 ይላል። ከ10 ቪዲዮዎች አንደኛ ነው ማለት ነው። በ48 ሰዓት ከታየው እይታ ከ10 ቪዲዮዎች አንደኛ ነው ብሎ ያሳየኛል። እዚህ ጋር እናንተን ቼክ ማድረግ ትችላላችሁ። እንደገና ቪው ሲልና 43 ሰው ቪው እንዳረገው ያሳየኛል ማለት ነው። ኢምፕሬሽን ክሊክ ስራውዝ ሬት 11.5% ታይቷል ይለኛል። ስለዚህ እዚህ ላይ ተምብኔሉ ጠንካራ እንደሆነ ያሳያል። ተምብኔላችሁ ጠንካራና ሰዎችን መያዝ የሚችል ከሆነ ኢምፕሬሽን ክሊክ ስራውዝ ሬት ከፍተኛ ፐርሰንት ይኖረዋል። እሱ ፐርሰንት ዝቅተኛ ከሆነ ግን ተምብኔላችሁን በደንብ ማሻሻልና ተምብኔላችሁ ላይ ትኩረት መስራት አለባችሁ። እሱን ካደረግን በኋላ አቨሬጅ ቪው ዱሬሽን ይልና 1 ሰዓት ከ19 ደቂቃ ይላል። ስለዚህ ይሄ ቪዲዮ አቨሬጁ 1 ሰዓት ከ19 ደቂቃ ታይቷል ማለት ነው። ይሄን ከአየን በኋላ ታች ላይ ኮሜንት ሚላለ ኮሜንት ሚለውን ክሊክ ታደርጉና ምን ኮሜንት እንደተሰጣችሁና እንዲሁም ደግሞ እዚህ ላይ ያሉትን ኮሜንቶች መመለስ ትችላላችሁ። ይሄው ይሄን ቪዲዮ አየን። ዝቅ ስናረግ ደግሞ ሌላ ቪዲዮ የ3 ቪዲዮዎችን ነው የሚያሳየን። ይሄው እዚህ ጋር ስንት ሰው እንዳየ እዚህ ጋር 40 ሰው አይቶታል፣ 2 ላይክ አለው፣ 5 ኮሜንት አለው ያሳየኛል።
ይሄንን ለምሳሌ ልክ በዚህ መንገድ ከመጣባችሁ ቀስቷን ወደ ላይ የዞረችውን ቀስ ጠቅ ስታረጉ ይሄ ቪዲዮ 40 ሰው አይቶታል። ኢምፕሬሽን ክሊክ ስራው ሬት 3.9 ነው። የዚህ ተምብኔሉ ዝቅተኛ እንደሆነ ያሳያል። ይሄ መሻሻል አለበት። እዚህ ጋር መማር አለባችሁ። አቨሬጅ ቪው ዱሬሽን 1 ሰዓት ከ58 ይላል። አቨሬጅ ቪው ዱሬሽን አሪፍ እንደሆነ ያሳያል። ኮሜንት 5 ኮሜንት አለው። ኮሜንቱን እያንዳንዱን ኮሜንት ብለውን ነክታችሁ መመለስ ያለባችሁን መመለስ አለባችሁ። ኮሜንትም ሁሉም ነገር ቼክ የምታረጉት በዋይት ስቱዲዮ በኩል ነው እንጂ በዩቲዩብ ቻናል በኩል የምታደርጉ ከሆነ ለቻናላችሁ አደጋለሁ። ስለዚህ በዩቲዩብ አፕሊኬሽን በራሳችሁ ስልክ ቪዲዮን ደጋግማችሁ ማየትና እንዲሁም ደግሞ በጓደኛ ስልክ አብሯችሁ ካለ በጓደኛ ስልክ ወይም ደግሞ በሌላኛ ስልክ የምታዩ ከሆነ የእናንተ ቻናል እየሞተ እይታው እየቀነሰ ነው የሚሄደው። ለምን ካላችሁ ዩቲዩብ አይፒ አድሬስ ቼክ ያደርጋል፣ ተመሳሳይ ኔትወርክ መሆኑን ቼክ ያደርጋል። በእነዚህ ምክንያቶች እይታውን የእናንተን ቪዲዮ እይታ እንዳይታይ ያደርጋል። እዚህ ላይ መጠንቀቅ አለባችሁ። ይሄን ካደረግን በኋላ ታች ላይ ደግሞ አሁንም ሌላ የቲክቶክ አካውንትን ፕሮፌሽናል ለማድረግ የሚል ከታች ሌላ ቪዲዮ አለ። የሱም ቪዲዮም 74 ሰው እንዳየው 4 ላይክ እንዳገኘና 10 ኮሜንት እንዳለ ያሳያል። ቪውስ ብሎ 74 ኢምፕሬሽን ክሊክ ስራው ሬት 2.7 አቨሬጅ ቪው ዱሬሽን ብሎ የነዚህን የሶስት ቪዲዮዎች አንድ ባንድ አሳየኝ። እነዚህ በቅርቡ የተለቀቁ 3 ቪዲዮዎች ናቸው። ሌሎችንስ እንዴት ቼክ እናደርጋለን ካላችሁ እነሱን ደግሞ ቼክ እንዴት እንደምናደርግ አሳያችኋለሁ። ስለዚህ በመጀመሪያው ዳሽቦርድ ላይ የምንከታተለው ሰሞኑን የለቀቅናቸውን ቪዲዮዎች አንድ ባንድ ነው። እሱን ካደረግን በኋላ ወደ ሁለተኛው ወሳኝ ስንገባ ደግሞ ኮንቴንት ይባላል። ኮንቴንት የሚለውን ክሊክ ሳደርግ ልክ በዚህ መንገድ ይመጣልኛል። ኮንቴንት ላይ ልክ እንደዚህ አዳዲስ ማስታወቂያዎችም ይመጣሉ። አዳዲስ ማስታወቂያዎች ሲመጡ እነዛ ማስታወቂያዎች ምንድናቸው ብላችሁ እንዳትደናገሩ። ለምሳሌ ከኔ ጋር anyway to check the status of your video take a closer look at the improved content list ይላል። ስለዚህ እዚህ ጋር አሁን አዲስ አፕዴት እንደተደረገ የሚያሳየኝ አለ። learn more የሚለውን ነክቼ ስለተላከው አዲስ ነገር ማየት እችላለሁ። ስለዚህ ይሄንን ካልፈለጋችሁት ደግሞ እዚህ ጋር ኤክስ ምልክቷን ጠቅ ታረጉና ታጠፉታላችሁ። ምንም ለቪዲዮ የሚያመጣው ሳይድ ኢፌክት የለም ማለት ነው። አዳዲስ ማስታወቂያዎች የሚመጡት ኮንቴንት ላይ ይመጣሉ ማለት ነው። ስለዚህ ኮንቴንት ላይ ደግሞ የምናስተካክላቸው ነገሮች ቪዲዮአችን ቪዚቢሊቲው ምን እንደሆነ፣ ምን አይነት እይታ እንዳለው፣ እንዲሁም ደግሞ ቪዲዮአችን ገንዘብ ይሰራል አይሰራም፣ ኦን እና ኦፍ መሆኑን ቼክ የምናደርግበት፣ እንዲሁም ደግሞ ኮፒራይት አጠቃላይ ነገሮች ካሉ ኮንቴንት ላይ ገብተን ቼክ እናደርጋለን። አንድ ባንድ እንዴት ቼክ እንደምናደርግ አሳያችኋለሁ። እዚህ ጋር ተመልከቱ። የሰሞኑ ቪዲዮዎች አሉ። እዚህ ጋር ይሄው እዚህ ጋር ይታያችኋል። እነዚህ ቪዲዮዎች አሉ። ከነዚህ በተጨማሪ አጠቃላይ ከሰሞኑ ውጭ ያሉ ከመጀመሪያው አንስተን የለቀቅናቸውን ቪዲዮዎች አንድ ባንድ እንዴት ገብተን ቼክ እንደምናደርግ እዚህ ጋር ቪዲዮ የምትላለች፣ ፊት ለፊት ቪውስ የምትላለች። አያችሁ ቪውስ የምትላለች እዚህ ጋር ቪውስ የምትለዋን ጠቅ ስታረጉ ስለዚህ ሁሉንም ቪዲዮ ያመጣላችኋል። አንድ ባንድ ተመልከቱ፣ አንድ ባንድ። ስለዚህ አሁን እዚህ ጋር ተመልከቱ። ለምሳሌ እንዲህ አድርጌ አሁን አለፍ ብዬ መሃል ላይ ያለ ቪዲዮ ክሊክ ላድርግና ይሄን ቪዲዮ ያለውን ነገር አጠቃላይ እዚህ ጋር ገብቼ ያለው ይሄው ቪዲዮን ክሊክ አደረኩት። ክሊክ ሳደርገው የዚህ ቪዲዮ ራንኪንግ ባይ ቪውስ 1 ኦፍ ዘ 10 ይላል። በ48 ሰዓት ከ10 ቪዲዮዎች አንደኛ ላይ ነበር ማለት ነው። ቪውስ ብሎ 475 እንደታየ ያሳያል። ኢምፕሬሽን ክሊክ ስራው ሬት 4.4% ተምብኔሉ 4.4% ድረስ በደንብ ታይቷል ማለት ነው። አቨሬጅ ቪው ዱሬሽን 3 ሰዓት ከ08 ይለኛል። ስለዚህ የዚህን ቪዲዮ አጠቃላይ ስታተስ ወይም ደረጃ ወይም አናሊቲክ አሳየኝ ማለት ነው። ከታች ዝቅ ስል ምን አለ? ኮሜንቶች አሉ። ኮሜንቶችንም ልክ እዚህ ጋር ገብታችሁ እያንዳንዱን ኮሜንት የምትለዋን ጠቅ እያደረጋችሁ ለኮሜንቱ መልስ መስጠት ትችላላችሁ። እዚህ ጋር የሚፈለገውን መልስ መጻፍ ትችላላችሁ ማለት ነው። እንዲያርጋችሁ የምትፈልጉትን ለምሳሌ እዚህ ጋር ቴንኪው ማለት ብትፈልጉ ቴንኪው ብላችሁ እዚህ በኋላ ይሄን አድርጋችሁ ሴንድ ማድረግ ትችላላችሁ። በዚህ መንገድ ኮሜንት እዚሁ ላይ መመለስ ትችላላችሁ። ይሄን ካደረጋችሁ በኋላ ይሄው አሁንም ዝቅ ብዬ ሌሎች ቪዲዮዎችንም እንደዚሁ ልክ እንዲህ አድርጌ አጠቃላይ ቪዲዮን ቼክና የምቆጣጠረው በዚህ መንገድ ነው። ይሄው አጠቃላይ ስለ ቪዲዮ ማንነት እዚህ ጋር ያመጣልኛል። ኮሜንቶችንም በሙሉ ያመጣልኛል። እዚህ ጋር ገብቼ ነው መመለስ የምችለው። ኮሜንትም በዚህ ነው የምትመልሱት። የዩቲዩብ ቪዲዮአችሁን አጠቃላይ ቼክ የምታደርጉት ከዚህ ጋር ነው። ስለዚህ ይሄን ካደረጋችሁ በኋላ ይሄው አጠቃላይ እንደገና ደግሞ ቪዲዮ ገንዘብ እየሰራ ነው አይደለም፣ ኮፒራይት አለበት የለበትም የሚለውን አጠቃላይ ቼክ የምታደርጉት እዚህ ጋር ነው። ኮፒራይት ካለበት ራሱ ኖቲፊኬሽን ይልካል፣ ወይም ደግሞ እዚህ ጋር ስትገቡ ቀይ ምልክት ያበራል። እንዲሁም ገንዘብ ይሰራል አይሰራም የሚለውን እዚህ ጋር የሚሰራውን በዶላር ያስቀምጥላችኋል ማለት ነው። ይሄንን ሁሉ የምትከታተሉት ምንድን ላይ ነው? ኮንቴንት ላይ ነው። ስለዚህ ዳሽቦርድ እና ኮንቴንት በጣም አስፈላጊና ወሳኝ የዋይት ስቱዲዮ ሴቲንጎች ናቸው። እነዚህን ካላወቃችሁ ዩቲዩብ ዝም ብላችሁ ገብታችሁ ቪዲዮ የምትለቁ ከሆነ፣ በዩቲዩብ ላይ ዝም ብላችሁ በራሳችሁ ስልክ የምታዩ ከሆነ፣ እንዲሁም በጓደኛችሁ ስልክ የምታሳዩ ከሆነ የእናንተ ቻናል
ማደግ ሳይሆን ባለበት እንዳይንቀሳቀስ ነው የሚሆን። ስለዚህ እነዚህን ስህተቶች አስተካክላችሁ ቻናላችሁን በደንብ አሳድጉ። ይሄን ካደረግን በኋላ ይኸውላችሁ እዚህ ጋር ስለምናያየን አሁን እዚህ ጋር ስለ ቪዲዮ አይተናል። ስለ ቪዲዮ ካየን በኋላ ከታች ደግሞ ፕሌይሊስት ይላል። ፕሌይሊስት የምትለዋን እዚህ ጋር በፕሌይሊስት ያስቀመጥኳቸውን ቪዲዮዎች ዩቲዩብ፣ ቲክቶክ እያለ እያንዳንዱ ፕሌይሊስት እዚህ ጋር ቪው ኦል የሚለውን ጠቅ አድርጌ ፕሌይሊስቶችን አያለው። እዚህ ጋር ተመልከቱ። ዩቲዩብ የሚል ፕሌይሊስት አለኝ። ዩቲዩብ የሚለው ፕሌይሊስት ላይ እዚህ ጋር ተመልከቱ። ቲክቶክ የሚል ፕሌይሊስት አለኝ። ኒው የሚል አለ፣ ቪዲዮ ኤዲት አለ፣ ኤአይ አለ፣ ሾርት አለ፣ ቴክኖሎጂ አለ። እነዚህ ፕሌይሊስት ናቸው። ፕሌይሊስት ደግሞ በጣም ለቻናል ለወቻ እድገት በጣም ወሳኝ ናቸው። ይሄ ማለት ከዚህ ፕሌይሊስት ውስጥ ዩቲዩብ ከሚለው ፕሌይሊስት ውስጥ ገብቶ አንዱን ቪዲዮ ነክቶ ዝም ብሎ ኦን አድርጎ ቢተው ሙሉ ዩቲዩብ ላይ ያሉ ቪዲዮዎች በሙሉ በደረጃ ኔክስት እያሉ ሁሉም ይታያሉ ማለት ነው። ስለዚህ ለሰዓት ለመጨመር በጣም ወሳኝ ናቸው እነዚህ ፕሌይሊስቶች ናቸው። አያችሁ። ስለዚህ ቪዲዮ ስለቁ በፕሌይሊስት መልቀቅ በጣም ወሳኝና አስፈላጊ ነው። ይሄው እያንዳንዱ ፕሌይሊስት እዚህ ጋር ለምሳሌ እዚህ ጋር ስለ ዩቲዩብ አልኩና ስለ ዩቲዩብ የሰራኋቸውን ቪዲዮዎች እዚህ ጋር አንድ ባንድ ያመጣልኛል። እነዚህ በሙሉ ስለ ዩቲዩብ የተሰሩ ቪዲዮዎች ናቸው። በፕሌይሊስት አስቀምጦልኛል ማለት ነው። እሺ እዚህ ጋር ቀጥዬ ስለ ቲክቶክ ብነከው ስለ ቲክቶክ የሰራኋቸውን ቪዲዮዎች አንድ ባንድ ያመጣልኛል ማለት ነው። አሁንም እዚህ ጋር ገብቼ ደግሞ ዝቅ ብዬ ቪዲዮ ኤዲት የሚለውን ብነካ ስለ ቪዲዮ ኤዲት የሰራኋቸውን ቪዲዮዎች አንድ ባንድ ያመጣልኛል ማለት ነው። አያችሁ። ስለዚህ በዚህ መንገድ እናንተ ገብታችሁ ዋይቲ ስቱዲዮ የቻናላችን አንጎል ወይም ደግሞ የቻናላችን ዋና ማዕከልና መቆጣጠሪያ አካል ነው። ስለዚህ ዋይቲ ስቱዲዮን እንደቀላል ነገር አትዩት፣ በደንብ በስርዓት ተጠቀሙት። በዚህ መንገድ እየገባችሁ አካውንታችሁን ወይም ደግሞ ቪዲዮአችሁን ቼክ ማድረግ መቆጣጠር ትችላላችሁ። ስለዚህ በዚህ መንገድ እየገባችሁ ማስተካከል ያለባችሁን ታስተካክላላችሁ ማለት ነው። ስለዚህ በዚህ ቪዲዮ ዛሬ ስለ ዋይቲ ስቱዲዮ አጠቃቀም በግልጽ እንዳወቃችሁ ሙሉ ተስፋ አለኝ። ያልገባችሁ ካለ በኮሜንት አስቀምጡልኝ። በዚህ መንገድ ሁላችሁም ቻናላችሁን ቼክ አድርጉ ማለት ነው። ቻናላችሁ የሚያድገው በቴክኖሎጂና በእውቀት ነው። የዩቲዩብ ስቱዲዮን በትክክል መቆጣጠር የስኬት መሰረት ነው። የዛሬው ቪዲዮ እንደረዳችሁ ተስፋ አደርጋለሁ። እንደወደዳችሁትም አልጠራጠርም። ስለዚህ ላይክ አድርጉና ለጓደኞቻችሁ ሸር አድርጉ። በቀጣይ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። በሌላ አሪፍ ቪዲዮ እንገናኛለን። ሰላም ቆዩ።